አልሰራም። ስራ እንዳልሰራ ነው የሚያደርገኝ። ማለት ስራ ስፈልግ አትስሪ ይለኛል። ስፈልግ ደግሞ በቃ በሆነ ሳገኝ ስራውን በሆነ ነገር አድርጎ ከዛ ስራ ያስወጣኛል፣ እንዳልሰራ ያደርገኛል። ስንት ልጆች ነው ያሉሽ? አንድ ነው። አንድ ወንድ ልጅ አለኝ። 4 ዓመት ልጅ አለኝ። ስለዚህ የሰከረ እየመጣ ይደባደባል፣ ይሳደባል። መደባደብ ሳይሆን በቃ ቅስምን የሚሰብር ነገር ነው የሚናገረው። በቃ አላለ የሆነ ከወንድ ልጅ የማይጠበቅ ንግግር ነው የሚናገረው። እናሽ እንደዚህ ትናሽ አንቺ ውብ ዘራሽ ቤተሰብ የለሽ ምናምን እያለ ይሳደባል። እሺ ሚዩት አድርጊና አዳምጪኝስ። አንደኛ ትዳር አይደለም መሀላችሁ ያለው፣ ፍቅረኛ ሆናችሁ አብረሽ መኖር ትክክል አለ። ምን አለ እሱ? ምን እኮ አላጠፋ። ቤቱ የሄድሽው አንቺ ነሽ። ገብቶሻል? ቤቱ የገባሽው። ስለዚህ ያደረግሽው ወይ የሄድሽበትን መንገድ ነው የናቀው። ቤተሰብ ኖሮሽ ሽማግሌ ልኮ ወዶሽ በስነስርዓት አክብሮሽ በክብር አግብቶሽ ቢሆን እንዲህ አይፉን አይከፍትብሽም ነበር። ስለዚህ የማይገባሽ ቦታ ነው ያለሽ። አቢዩዝ የሚያደርጉ ሰዎች አይለወጡም። ይንገርሽ የሌላቸውን ከየትም አያመጡም። የሚሳደብ ሰው ስድብ ታለንቱ ስለሆነ ከተማውን በትዳር ውስጥ ብቻ ሳይሆን እዚህ ማሁን ሶሻል ሚዲያ ላይ ምናምን የሚሳደብ ሰው ካያችሁ ታለንቱ ነው፣ አይለወጥም። የሚያውቀው እሱ ነው፣ የሚችለው እሱ። ሰው ቁጭ ብሎ ቁም ነገር ሲያወራ ራሱ ይደብረዋል። እንደዚህ አይነት ሰው ጸባይኛ ሰው ማይሳደብ ሰው ሲያይ እንደሱ ስላልሆነ ብቻ ሰው አይመስልም። ስለዚህ ቆፍጠን ብለሽ ልጅሽን አሳድጊ። ከዚህ ሰውዬ ጋር አትሟዝሽ። በመሰረቱ ትዳርም አይደለም አብራችሁ ያላችሁበት ህይወት። ገብቶሻል አይደል? ማትከበሪበት ቦታ ምን ታደርጊያለሽ? ማትከበሪበት ጠረጴዛ መስመር የሌለው ህግ የሌለው መሰረት የሌለው መደበሪያው አይደለሽም እኮ አንቺ። መከበር አለብሽ። እድሜ ልክ እንዲህ መኖር ትፈልጊያለሽ? ለብዙ ዓመታት እንደዚህ መኖር ትፈልጊያለሽ? ትክክል አይደለም። በቃ ማለት አለብሽ። መጠጥ የሚጠጣ እየጠጣ ሰክሮ መጥቶ የሚሳደብ ይሄ ነው ላይፍ። በቃ ከዚህ ላይ ላይፍ ውጭ አያውቅም፣ አይለወጥም፣ አይቀየርም። ስለ መሻሻል አያስብ። ስለ ክብር የሚያውቀው ጉዳይ የለም። ገብቶሻል? አንቺ ነሽ ይህንን ህይወት እየተጋፈጥሻለሽ። ማንም አይመጣልሽም። እዚህ ጋር ሀሳብ ስጡ የሚታያቸው አንዳንድ ሰዎች አለ አርገው ይልሻል። አንቺ ህይወት ውስጥ እኮ ለአንድ ደቂቃ ቁጭ ብሎ ማደር አይችልም። አንቺ ያለሽበት ህይወት ውስጥ ቻለ አርጊ ምን ችግር አለው ሚልሽ ሰው አይጠፋም። ግባና ቻለው አንተ ማለት ነው። ስለዚህ ይኸውልሽ እየተጠበሽ ነው የምትቀጥይ ነው። ስለዚህ አሁን ቀስ ብለሽ አስቢበትና ልጅሽን አሳድጊ። በክብር ወጥተሽ ስራ እየሰራሽ በስነ ስርዓት ገቢ ኖሮሽ ቆፍጠን ብለሽ። ብዙ እናቶች አሉ ሲንግል ማም ሆነው ልጃቸውን ይቀጥላሉ፣ አስተምረው አሳድገው ለማረቢያ ያበቁ ማለት ነው። ስለዚህ እንደዛ ነው ማድረግ ያለብሽ። ግልጽ ነው? ተግባባን? ዜን ይዤ እወጣለሁ ብል እንኳን ማለት ምንም የምቋቋምበት ነገር የለም። ለቤተሰቦቹ እንኳን ልስጠው ምን ላድርግ? ልጅሽ ማን ነው? ቤተሰቦችሽ አሉ? የእኔ ቤተሰቦች አሉ ግን አይቀበሉኝም። የት ናቸው? ጅማ ናቸው። ልጅ እንዳለሽ ያውቃሉ? አዎ እኮ እንደማይቀበሉ በምን አወቅሽ? ያው ማለት እኔ እንጃ። እኔን ያልተቀበሉኝ እናት አባት እኔ ልጄን እንዴት ይቀበላሉ? ከተቀበሉሽ እና ትንሽ ጊዜ የሚይዙልሽ እና የሚያስተምሩልሽ ከሆነ አንቺ እያገዝሽው ትንሽ ወገብሽን አሰራ አድርገሽ ሰርተሽ ገንዘብ ለመያዝ ሞክሪ።
አሁን እዚህ ጋር ምን እንድትወስኝ ያለው አስቢበት። ሁሉ ነገር በአንድ የጀመረ አይሆንም። ቀስ በቀስ ቀስ በቀስ ስቴፕ ባይ ስቴፕ። ዋናው አይዲያው ይኖርሽ። ይህ ህይወት እንደማይበጅሽ ማመን ነው መጀመሪያ፣ ለለውጥ መነሳት። ከዛ ምን ማድረግ እንዳለብሽ ታውቂያለሽ። ቀስ ብለሽ ከቻልሽ ያው እኔ እንድትለወጪ ስለምፈልግ ብዙ ጊዜ አልመክርም ሰው እንዲሰደድ። ይዙልሽ ከሆነ ወተሽ ምናምን መሰሪበት ሁኔታ ካለ እዚህ ውስጥ ብዙ እህቶችሽ አሉ። እዚህ ውስጥ ከልጃቸው ተለይተው ስንት ዓመት ቤተሰብ እየናፈቃቸው ለምን ለለውጥ ብለው ገብቶሻል። ለለውጥ ትንሽ ጊዜ ብትቸገሪ ነው። ከዛ በኋላ ገንዘቧን ትሻትና ለልጅሽ ማለት ነው በቃ ብዙ ነገር መለወጥ ትችላለሽ። ገብቶሻል። ነገ ሀገር ቤት የሆነ ነገር ሰርተሽ ልጅሽን በቀጣይነት እያስተማርሽ የምታሳድግበት ሁኔታ ትፈጥራለሽ ብዬ አስባለሁ። ፈጣሪም ደግሞ ይረዳሻል። ጠንካራ መሆን ነው ዋናው ነገር። እሺ አመሰግናለሁ። ምንም ማለት አይደለም። ይኸውላችሁ እንደዚህ አይነት ባህል አሁን ቅድም የገባችሁ ልጅ አይታችኋታል። ዝም ይለኛል ምናምን ያለችው በቃ ዝም ስለሚል እንዲህ አይነቱም አለ እየሰከረ እየመጣ የሚራክጥ ይህም ባል ነው ያም ባል። ስለዚህ አሁን ቅድም የገባችሁ ልጅ ብትሰማ ጥሩ ነበር። የእሷ ታሪክ ሰላም ሄሎ 9 ደቂቃ ነው የቀረን። እሷን እኮ ትንሽ ብንጠቀምባት ብዬ ነው። በስሱ ግጥም ምናምን ያለኝ ሰው ነበር ቅድም። ግጥም ብንሰማ ትፏል። እሺ ሄሎ ሄሎ እሺ በር አካባቢ ግን የፍቅር እንትናል ይታየኛል። ወላፈኑ የመገረፍ ነገር ይታያል። ሄሎ ሄሎ እሺ ቀዝቃዛ ወላፈን ነው የሚባለው። የፍቅር ወላፈኑ እየገረፈ ነው። እዚያውን ጋይስ 38 ዲግሪ ላይ ነው ያለው። ልታውቁት ያህል የ37 38 ዲግሪ ወላፈን እየወቀጠ ነው እዚህ ዱባይ ሙቀቱ ማለት ነው። ለ5 ደቂቃ ኤሲ ካጠፋን ያው እንደ ቅቤ አሁን እንደ ቅቤ ልቀልጥባችሁ ይችላሉ። ከጥቂት 10 ደቂቃ እንደዚህ ቁጭ ብሎ እያያችሁ ሻማ ሲታይታል። አሌክሶ እንዴት ነህ? ሰላም እንኳን ደህና መጣሽ። እንኳን ደህና ጠበቅክ። እንዴት ነህ? ይመስገን። ምን እንታዘዝ? አሌክሶ የሆነ ነገር ልጠይቅህ ነበረ እና እግሬ የሚገርም ቆሜ መስራት እያቃተኝ ነው። እግሬ በጣም ነው የሚያቃጥለኝ። እግሬ ማለት ነው በጣም ነው የሚያቃጥለኝ እና ቆሜ መስራት እያቃተኝ ነው እና እንቅልፍም ደግሞ በቃ ያህናል አልተኛም። ጀርባዬ ራሱ በጣም ነው የሚያቃጥለኝ እና እግሬ ግን ሁለቱም ተረገዜ በቃ ቆሜ መስራት አልቻልኩም። የሚገርም እና ምን ታድርግ እስቲ መፍትሄ ካላችሁ። ሆስፒታል አልሄድሽም? ሆስፒታል አልሄድኩም። ሴትዮን ስጠይቃት እኔም እንደዚሁ እንዳንቺ ነው የሚያደርገኝ ነው የምትለኝ። አሁን ደግሞ ጭራሽ ይሄ ተረገዜ ቁጭ ማለት እንዲህ ቁጭ ብያውን ስነሳ ምናምን ያቅተኛል። ገባ ይይዘኛል። ሲሄድ ደግሞ እንዲህ ሊከዳኝ ሁሉ ይፈልጋል። የሚገርም ነገር ይኸውልሽ፣ እንደዚህ ይባል ነገር የለም። እኔም እንዳንቺ ነው የሚያደርገኝ። እንኳን እንደዚህ አይነት ነገር ይሄና ራስ ምታት ካመመሽ ራስ ምታቱን ቤትሽ ውስጥ 1-2 ቀን ትሪት ልታረጊው ትሞክሪያለሽ። ምሳሌ ነው ያለሽ 3 ቀን ምናምን ከሆነው ቀጥታ ሆስፒታል ነው መሄድ ያለብሽ። ምክንያቱም የራስ ምታት ኖርማል ሳይሆን እንደ ሬድ ፍላግ ሊሆን ይችላል ውስጣችን
ውስጣችን የሆነ ችግር ተፈጥሮ የሆነ ነገር ሳይን እየሰጠን ነው። ገብቶሻል? ስለዚህ አሁን አንቺ ከብታይለሽ ቼክአፕ ብዙ ጠጣ ያለት ችግር ሊሆን ይችላል። ብዙ ነገር ስለዚህ ከዚህም በፊት ራሱ ማለት ውሰጅን ብያት ማለት ነው። የሆነ ዝም ብሎ ሐኪም ቤት የወሰዱኝ እና ከዛ የሆነ ኪኒን የሰጠኝ ከዛም ፓላዶን ውሰጂ ነው በቃ ብዙውን ጊዜ የሚሉኝ ማለት ነው። አዎ ጋዊ ነኝ። ስለዚህ ኢንሹራንስ እኮ አለሽ አይደል? እንጃ እንግዲህ ማለት እዚህ ሀገር አሁን ይኑር አይኑር አላውቅም። በሚሰራ ሰዓት አዋቃለሁ። ቆይ እንዲህ ለባርነት እኮ አይደለም የመጣሽ፣ ለስራ መብት አለሽ። መብት እንዳለሽ ወቂዎች ናትፍሪ ለመጠየቅ የሄልዝ ኢንሹራንስ አለኝ ሰው ሄጄ መታየት ይፈልጋል። አቀላልኩ መብትሽ እኮ እንዲህ ለስራን እኮ አለች። ይህ እኮ መሰረታዊ ነገር ነው። ኢቨን ባትታመሚ እንኳን በየሆነ ጊዜው ሆስፒታል መሄድ እፈልጋለሁ፣ ቼክአፕ ማድረግ እፈልጋለሁ። መብትሽ ነው። እሺ ገብቶሻል? የሚያሰሩሽ እነሱ አትፍሪያቸው። ፈርተሻቸው ከሆነ ምን ይሉኛል እንዴ? እነሱ ገንዘብ ይከፍሉሻል፣ አንቺ ጉልበትሽን ትሸጪላቸዋለሽ። ሌላ እኮ ምንም እኮ ነገር ይባሉ። እነሱ እኮ ሌላ ቦታ እኮ ሰራተኛ ናቸው፣ አሰሪ ያላቸው ናቸው፣ እኩል ናቸው። ሌላ ታሪክ የለውም። ሰው ሄደሽ ሕክምና የማግኘት መብት አለሽ፣ ህጋዊ መብትም ስላለሽ። የሕክምና ጉዳይ ሲሆን ኤኒታይም ተነስተሽ ሕክምና መሄድ እፈልጋለሁ የማለት መብት አለሽ። እነሱ ደግሞ የመውሰድ መብት ግዴታ አለባቸው። እሺ አሌክስ፣ እሺ አመሰግናለሁ። እንዳንዳትዩ ዛሬውኑ ሂጂ። እሺ ነገማ ተወጪው ጣጣ ውስጥ ልትገቢ ትችላለሽ። እሺ አንዳንዴ ቶሎ ዘግይታችኋል፣ ቶሎ ብትመጡ ኖሮ ይላችኋል እኮ ዶክተሩ። ዘገየሽ እንጂ ቶሎ ብትመጪ እናከመው ነበር የሚልሽ በሽታ እንዳይሆን። ቀን ሰዓት በፈጀሽ ቁጥር አሁን እየዘገየሽ ይመለሽ። ሆስፒታል የመሄድ መብት አላችሁ። እሺ ጋይስ፣ በምንም አይነት ሲቹዌሽን ውስጥ ሕክምና የማግኘት መብት አላችሁ። የምሰሩበት ቦታ ደግሞ እናንተ ሕክምና የማስገኘት ግዴታ ነው። ያለባቸው መብት አይደለም ግዴታ። እንኳን ስራ ቦታ እስር ቤት ያለ ሰው እንኳን ሕክምና የማግኘት መብት አለ። እስር ቤት ከበድ ካለው ከእስር ቤት ውጭ በአምቡላንስ ተጭኖ ትልቅ ሆስፒታል ይወሰዳል። እንኳን በፍሪደም በነፃነት ለመስራት መጣችሁ ሰው አቀልዱሽ። ለማንኛውም ሰዓታችንን ጨርሰናል። ክብራትና ክብረን በጣም ወዳችሁ ከእናንተ ጋር ማሳለፈው ጊዜ በቢሊየን ብር አልቀይረውም። በጣም ወድጄው ነው የሚያልፈው። ሰው 1 ሰዓት ተኩላችን ተጠናቋል። ነገ ደግሞ ሰዓታችን እንገናኛለን። ሁሌም በጤና ቆዩ። ክፉ አይንካችሁ። በዚህ አጋጣሚ ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያ እየላክን ነው። እዚህም ሀገር ዲሊቨሪ ሰርቪስ አለን ቤት ለቤት እዚህ ማራት ውስጥ። ሰው አገልግሎታችንን ማግኘት ለምትፈልጉ እዚህ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አላላችሁ የዋትሳፕ፣ እሱን መጠቀም ትችላላችሁ። እየከፋችሁ የጨነቃችሁ ጭንቀት ውስጥ ያላችሁ ብቻዬነት የሚሰማችሁ መጥፎ ጊዜ እያሳለፋችሁ ያላችሁ ሰዎች እና እንደዚህ እናውራው። እሺ ሲያወሩት ይቀላል ወይም መፍትሄ ያገኛል። ሰው ነገር እንገናኛለን። ክፉ አያሰማችሁ፣ ክፉ አያሳያችሁ፣ ጤና ይስጣችሁ። መቼም አትታመሙ። ሆስፒታል የምትሄዱ ሰው ለመጠየቅ ብቻ ይሆን። እሺ ክፉ የሚያስቡባችሁን ሰዎች ከመንገዳችሁ ይንቀልላችሁ። እንቅፋት የሚሆንባችሁን ከፊታችሁ ዞር ያድርግላችሁ። ያሰባችሁት ሁላ ይሳካላችሁ ከክፋት በስተቀር ከመጥፎ